በኢትዮጵያና በፈረንሳይ መካከል የ54.6 ሚሊዮን ዩሮ የብድርና የኢነርጂ ስምምነት ተፈረመ። ኢትዮጵያና ፈረንሳይ ያላቸውን ታሪካዊና ስትራቴጂካዊ ግንኙነት ይበልጥ የሚያጠናክር የሁለትዮሽ ውይይት በፕሬዝዳንት ኢማኑኤል ማክሮን እና በኢትዮጵያ ልዑካን ቡድን መካከል በፓሪስ ተካሂዷል። ይህ ውይይት በሁለቱ ሀገራት መካከል ለሚከናወኑ ታላላቅ የልማት ፕሮጀክቶች አዲስ መንገድ የጠረገ ሲሆን ኢትዮጵያ የኢነርጂና የዲጂታላይዜሽን ዘርፍ ትልቅ ምርታ ተብሏል። በውይይቱ ማጠቃለያ ላይ ሁለቱ ሀገራት በጋራ የመሩት የስምምነት ልውውጥ የተካሄደ ሲሆን በዋናነትም የ54.6 ሚሊዮን ዩሮ የብድር ስምምነት ተፈርሟል። ይህ ግዙፍ በጀት በሀገሪቱ በታዳሽ በተቀናጀና ዘላቂ የኃይል አቅርቦት ላይ የዲጂታላይዜሽን ፕሮግራምን በተሟላ መልኩ ለመተግበር የሚውል ይሆናል። ከገንዘብ ስምምነቱ በተጨማሪ ኢትዮጵያን የኃይል ማዕከል ለማድረግ ለሚደረገው ጉዞ ትልቅ ድርሻ የሚኖረው የ150 ሜጋዋት የጂኦተርማል የእንፋሎት ኃይል ልማት ስምምነት አንዱ ስኬት ነው። ይህ ፕሮጀክት በመንግስትና በግል አጋርነት የሚተገበር ሲሆን አዲስ የማዕቀፍና የፍኖተ ካርታ ልውውጥ ተደርጎበታል። የስምምነት የኢትዮጵያን የኢኮኖሚ መዋቅር ወደ ላቀ ደረጃ ከማሸጋገሩም በላይ ሀገራችን በአረንጓዴ ኢነርጂ የምታደርገውን ጉዞ የሚያፋጥን ነው። ይህ ከፈረንሳይ ጋር የተደረገው አዲስ ስምምነት ኢትዮጵያን የኢነርጂ ዋስትና ለማረጋገጥና የቴክኖሎጂ ሽግግርን ለማምጣት ትልቅ ፋይዳ እንዳለው ታምኖበታል። ስምምነቱ በሁለቱ መሪዎች መካከል ያለውን ጠንካራ ወዳጅነት፣ የጋራ ተጠቃሚነትን ያመላከተ ታሪካዊ ክስተት ሆኖ ተመዝግቧል።